ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። በስውሯ ማርያም ምንድነው እየተሰራ ያለው ብላ ያሉንን ጥያቄዎች በሙሉ ይዘን ሂደን እኛ ጠይቀናል። የአባቶችን መልስ ይህንን ይመስላል። ትክክል ነው። ስህተቶች ሊኖሩ ይችላሉ። በተለይ በሰንበት ሰዓት ያለው ሰውና አገልግሎቱ በጣም ሰፊ ነው። እንደምታውቁት ቦታው ላይ ብዙ ህዝበ ክርስቲያን ነው ያለው። ከአቅም በላይም ስለሆነ አንዳንድ ጊዜ ሰንበት እስከ 6 ሰዓት ይቆያል፣ እስከ 7 ሰዓት ይቆያል። ማለት ያደረው ሰው ቅዳሜ ስለሚመጣ ቅዳሜ ስለሚጠመቅ እሁድ አንድነቱን ጥምቀት ለማድረግ ያው ትንሽ የህዝብ ብዛት ስላለ በጣም ለማዳራስ አስቸጋሪ ስለሆነ አሁን ግን በማስተካከል በተለይ ከቅዳሴ እንደተወጣ የማስተካከል ስራ እሱን አይተኑ ጉዳዩ መርምረኑ ትክክለኛ ጠዋት ከቅዳሴ ወጥተው ታምረ ማርያም ዕጣነ ሞገር ከተደረገ በኋላ ወንጌል እየተማሩ አዳሪው ተጠምቆ ወደ ቤቱ በሰላም እንዲመለስ አድርገናል። ቀጣይ ደግሞ የሚገባው ጉዞተኛ እንግዶች መጥተው ተጠምቀው ተባርከው እንዲሄዱ ይሄንን የማስተካከል ስራ እየሰራን እንገኛለን። የስውሯ ማርያም ገዳም አስተዳዳሪ ማን ነው? ታድዬ ጌታቸው እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት የላይሚኪ ደብረ ገነት ቅዱስ እግዚአብሔር አብና ቅድስት ስውሯ ማርያም ዋና አስተዳዳሪ ነኝ። ስውሯ ማርያም ላይ ያለው የልማት ሂደትስ ምን ይመስላል? በስልሽ ሁልጊዜ እጽናናለሁ በልቤ ማርያም እያልኩኝ ዘመኔን ከመከራ ዳንኩኝ በልቤ ማርያም እያልኩኝ ዘመኔን ከመከራ ዳንኩኝ። ብዙ ድህነቶችን የሚያመጣ ብዙ ሰዎች እዛ በመሄድ እየተፈወሱበት ያሉበት ታላቅ ገዳም ነው። እሺ እኔ ለሕዝበ ክርስቲያኑ ምዕመኑ ማስተላለፈው መልእክት ቢኖር እንግዲህ አንዳንድ ችግሮች ሊኖሩ ይችላሉ። ሰው ፍጹም ነው፣ ይሳሳታል። ብዙ አይነት ሰው ስለሚመጣ ብዙ ሕዝበ ክርስቲያን ስለሚመጣ ከአቅማችንም በላይ ስለሚሆን ብዙ ጸበል ያልደረሰን አለ ይላሉ፣ የተለያየ እምነት ያልደረሰን አለን ይላሉ። ስለዚህ ይሄንን የምታውቁት ሕዝበ ክርስቲያኖች ይቅርታ አድርጋችሁልን። ስለዚህ ስህተት ሊኖር ይችላል። እነዚህ ስህተቶች በመወያየት ፈተን አሁን እመቤታችን እጅግ ተአምራት የሚሰራበት ቦታ ነው። ስለዚህ መታችሁ ይቅርታን እየጠየቅን ፈውስን በረከት እንድታገኙ እያልኩኝ በዚሁ እግዚአብሔር እንግዲህ ሀገራችን ኢትዮጵያን ባርኮልን እመቤታችን አማላጅ ስለሰጠን ለአምላካችን ለሉ እግዚአብሔር ምስጋናን አቀርባለሁ። ሁላችሁንና ቦታውን የፈውስ ቦታ ነው። አብረን እየተመካከርን እንድንሰራ እግዚአብሔር ይፈቅድልን፣ ፍጻሜ ላይ እንድናደርስ እግዚአብሔር ይፈቅድልን እመኛለሁ። አመሰግናለሁ። እዚህ አጋጣሚ አንድ ነገር ልናገር ተወዳጆች፣ ስጋ እየተበላ መጾም ይቻላል ወይ? አዎ ይቻላል። በደንብ አዳምጡኝ። የሚቻለው ግን የት ነው ነው? እሺ ያላችሁበት ቦታ አሃዛብ የሚበዛበት ቦታ ሆናችሁ በተለይ ለስራ ተሰዳችሁ ያላችሁ እህቶች የበረሃ አንበሶች ናችሁ እናንተ በነገራችን ላይ በዚህ አጋጣሚ በስደት ላይ ያላችሁ እህቶቻችን እያንዳንዳችሁ ኦርቶዶክሳዊ የሆናችሁ እህቶቻችን ሰማዕታት ናችሁ። ሰማዕታት በቃ ክር ማድረግ በማይቻልበት ቦታ ላይ ኦኬ፣ በጣም ዋጋ በሚያስከፍልበት ቦታ ላይ ባንገታችሁ ማህተሙን የምታስሩ መስቀል ኃይልነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክህዱ ንህነሰ አመነ የሚለውን ቃል ከንባብ ባለፈ እኛ እዚህ እያነበብነው ነው የምንኖረው ያንን ክፍል። ከንባብ ባለፈ ግን በሕይወታችሁ ሰብካችሁ የምታሳዩ ክርስቶስ ኢየሱስ ትምክህታችሁ እንደሆነ በተግባር የምታሳዩ እናንተ በተለይ በአረብ ሀገራት ተሰዳችሁ ያላችሁ እህቶቻችን የበረሃ አንበሶች ናችሁ። እናንተ ቅዱሳን ናችሁ። ስለ እውነት ነው የምላችሁ። እናንተን ለማሞካሸት እናንተ ሌላ አይነት ስሜት እንዲሰማችሁ ለማድረግ አይደለም። ጌታ በሚያውቀው ሰማዕታት ናችሁ። ሰማዕታት ኦኬ ምንድናቸው? መስካሪዎች ናቸው። ሰማዕት ማለት ሰማ ከሚለው የግዕዝ ቃል የተወሰደ ነው።
ወደ አማርኛ ሲተረጎም መሰከረ ማለት ነው። ከዚህ በላይ ምስክርነት የለም። ጸሎት ማድረግ፣ የእግዚአብሔርን ስም መጥራት፣ በአንገት ላይ መስቀል ማድረግ፣ ነጠላ መልበስ ዋጋ በሚያስከፍልበት ቦታ ላይ ዋጋ ከፍላችሁ በአንገታችሁ መስቀል አድርጋችሁ እየኖራችሁ ያላችሁ ናችሁ እህቶቻችን። እውነት ለመናገር ከዚህ በላይ አንበሳነት ምን አለ? ኦኬ፣ ከዚህ በላይ ጀግንነት ምን አለ? ሰው አንድ ድንጋይ ወደ ጸጥታ አካል ወርውሮ ጀግና ነኝ ይላል። ሰፈር መንደሩን በአጠቃላይ ያስጨንቃል። እናንተ ግን የእግዚአብሔርን ስም መጥራት አንገት በሚያስቀላበት ቦታ ላይ ሆናችሁ ብዙ መከራን እየታገሳችሁ የምትኖሩ ናችሁ። በዛ ላይ ደግሞ ከእንደገና አረመኔ የሆኑ ሰዎችን የሚያጋጥሟችሁ አላችሁ። ጌታ በሚያውቀው በእውነት እግዚአብሔር አምላክ ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ። በዚህ አጋጣሚ ማለት የምፈልገው ነገር አሁንም እንዲህ እያወራን ባለንበት ሰዓት ስፔሻሊ በእነዚህ ቦታዎች ላይ ሆናችሁ ተጨንቃችሁ ያላችሁ፣ በቃ ዓለም ጠቦባችሁ ያላችሁ፣ ቀኑ ጨልሞባችሁ ያላችሁ እህቶቻችን እግዚአብሔር አምላክ በእውነት ለሁላችሁ ይድረስላችሁ። አረመኔ የሆኑ ሰዎች የሚያጋጥሟችሁ አላችሁ፣ ጾታዊ ጥቃት የሚደርስባችሁ። ይሄንን እናውቃለን ክርስቲያኖች። ይሄንን የእናንተ ህመም የእኛም ህመም ጭምረው። በነገራችን ላይ እናንተ እዛ ሆናችሁ ስትታመሙ እኛምንን የሚያመን ማለት ክርስቲያን ስለሆናችሁ ብቻ አይደለም፣ ኢትዮጵያዊም ስለሆናችሁ የእናንተ ህመም የእኛም ህመም ነው። በነገራችን ላይ እኛ የክርስቶስ ብልቶች ነን እና አንዱ ብልት ሲታመም ሌላኛውም ብልት ህመሙ እንደሚሰማው ሁሉ እናንተ በስደት ላይ ሆናችሁ የሚደርስባችሁ እያንዳንዱ ነገር እኛንም ያመናል። እግዚአብሔር አምላክ በእውነት እናንተም ካላችሁበት መከራ ካላችሁበት ፈተና ሁሉ በእውነት ጌታ ኢየሱስ ክርስቶስ ይርዳችሁ፣ እንድትወጡ ይርዳችሁ። ሰላም እንዴት አደራችሁ? እዚህ ጋር ከላይ የምታዩት እንግዲህ የሞዴል ቀነኒ አዱኛ ፎቶ ትላንትና በሶሻል ሚዲያው ሲዘዋወር ነበር። በመጀመሪያ ለወዳጅ ዘመዶቿ እንግዲህ እግዚአብሔር መጽናናትን ይስጣችሁ፣ እሷንም ነፍሷን በአጸደ ገነት ያኑርልን እላለሁ። ዛሬ ላወራበት የፈለግኩት ነገር ምንድን ነው? በእርግጥ የእሷ ጉዳይ በህግ የተያዘ ስለሆነ ነገ ከነገ ወዲያ እውነቱ ይጠራል ብዬ ገምታለሁ ማለት ነው። ከዛ ውጭ ግን በሪሌሽንሺፕም ሆነ በትዳር ውስጥ ያሉ አንዳንድ ሰዎች በተለይ ባሎች ትዳራቸውን ወይም የፍቅር ግንኙነታቸውን በዱላ እና በኃይል መምራት የሚፈልጉ ሰዎች አሉ እና ይሄ ደግሞ በጣም አስቸጋሪና ልክም ያልሆነ ነገር ነው። ምክንያቱም በትዳር ውስጥ ወይም በፍቅር ግንኙነት ውስጥ በኃይል በጉልበት በድብደባ የምታስቀጥለው የፍቅር ህይወትም የትዳር ህይወትም ሊኖር አይገባም። ሲሆን ተነጋግሮ ተከባብሮ፣ ካልሆነ ደግሞ እንደተማረ ሰው እንደሰለጠነ ሰው ችግሮቻችሁን በቤተሰብም በሽማግሌም በሃይማኖት አባቶችን በማሳየት የማይቀጥል ከሆነ በሰላም መለያየት ስለሚቻል ማለት ነው። ምክንያቱም ሁለት ሰው አንድ ወንድና አንድ ሴት ወደ ፍቅር ግንኙነትም በለው ወደ ትዳር ሲገቡ ተፈቃቅደው ተከባብረው ስሜታቸውን ተገላልጸው ስለሆነ የሚጀምሩት ነገም የማይሆን ከሆነ ያ ህይወት በሰላም መለያየት እየተቻለ መደብደብ። ምክንያቱም ብዙ የሰማኋቸውም ነገሮች ስላሉ ነው፣ በውስጥ የሚያወሩኝ ሰዎች ምናምን አሉና አንዳንዴ ምንም ማድረግ የማትችሉባቸው ሁኔታዎች ይፈጠራሉ። ጥርሳቸው የወለቀ እጃቸው የወለቀ ሴቶች፣ ይሄ የጎን አጥንታቸው ሁሉ የተሰበረ በጣም ድብደባ የበዛባቸው አይናቸው የማይሆን ነገሮች ጆሮአቸው የተጎዱ ሴቶች ሁሉ የጻፉልኝ ሰዎች አሉ። ግን የሁሉንም ታሪክ ወደ ውጭ አታወጡት፣ ምክንያቱም ለእነሱም ሪስክ ስለሆነ ማለት ነው። እነዛም ወንዶች ሶሻል ሚዲያ የሚጠቀሙ ስለሆኑ እና አንዳንዴ ሰምታችሁ አጽናንታችሁ ብቻ የምታልፏቸው ጉዳዮች አሉ። ግን እንደ ወንድ ደግሞ ይሄን ማድረጉ በጣም የሚያሳፍር ነው። ምክንያቱም እኔ ትዳር ስመሰረት ወይም የፍቅር ህይወት ስመሰረት አብራኝ የምትኖረውን ሴት ወይም ሚስቴን ወይም የፍቅር ጓደኛዬን አክብሬያት ልክ ራሴ እኔ ላይ እንዲደረጉ የማልፈልጋቸውን ነገሮች ሁሉ እሷ ላይ አላደርግም። ምክንያቱም ለምሳሌ የተገላቢጦሽ ሆኖ አስቡት፣ እየተደበደባችሁ ብትኖሩ፣ እየተጨቆናችሁ ብትኖሩ፣ ትዳራችሁን ህይወታችሁን እየፈራችሁ እየጠላችሁ ብትኖሩ እንዴት ነው ህይወታችሁን ልትወዱት የምትችሉት? እና ለሚስቶቻችሁ ይሁን ለፍቅረኞቻችሁ እናንተ ደውላችሁ ወደ ቤት እየመጣው ነው ስትሉ የምትሳቀቅ ሚስትም ይሁን ፍቅረኛ አንተ ወደ ቤት ልመጣ ነው ስትል ቤቷን የምትጠላ ህይወቷን የምትጠላ መፈጠሯን የምትጠላ አይነት ሴት አንፍጠር። በእኛ ምክንያት ደግሞ ነገ ብዙ ወንዶችን ጥሩ አባቶች ጥሩ ባሎች በደንብ አሉ አውቃለሁ። ለነዛም ባሎች ለነዛም አባቶች ያላት ግንዛቤና ምልከታ መጥፎ እንዲሆን ባናደርግ ጥሩ ነው ላለውና
አሁንም ቢሆን በትዳር ህይወት ውስጥም በፍቅር ህይወት ውስጥም ያላችሁ ወንዶች ወንድሞቼ በበሰለ አመለካከት እንደሰለጠነ ሰው ማሰብ መቻል አለብን። ህይወታችን የማይሆን ከሆነ የጀመርነው የፍቅርም ይሁን የትዳር ህይወት ትክክል የማይሆን ሆኖ ከተሰማን ወይም ከሆነ እንዳልኳችሁ በሽማግሌም በቤተሰብም በሃይማኖት አባትም አሳይተነው ጉዳዩን የማይቀጥል ከሆነ ደግሞ እሷን ከማግኘታችን በፊት እየኖርን ነበር፣ እሷን ካገኘን ደግሞ በኋላ ይበልጥ ደስተኛ ሆነን እየኖርን ነበር አይደል? ህልማችንም እንደዛ ለመኖር ነበር። ከሷ በኋላም ህይወት ይቀጥላል። ስለዚህ አንዳንድ ጊዜ ለሚያልፉ ቀናቶች ለሚያልፉ ጊዜያቶች የማያልፉ ነገሮችን በእኛም በሰዎች ላይም ማድረሱ ተገቢ አይደለም ብዬ አምናለሁ። ለማንኛውም ለቀነኒ አዱኛ ቤተሰብ ወዳጅ ዘመድ በጠቅላላ መጽናናቱን ይስጣችሁ ማለት ነው። መምረጥ ያለባችሁ ነገር የምትበሉትን አይደለም የምትኖሩትን ሰው ነው መምረጥ ያለባችሁ። የጎመን ወጥ በፍቅር መብላት የሰባ ፍሪዳን ጥል ባለበት ዘንድ ከመብላት ይሻላል ይላል። ዛሬ በጣም ብዙ ሰዎች ፍሪዳ ብለው ገብተው ራሳቸው ፍሪዳ ሆነዋል። ራሳቸውም በማይሆን ዋጋ ሽጠዋል። ምን ነው በቀረብኝ የሚሉ በርካታ ሰዎች አሉ። ደስታ የለውም። ፍሪዳ ውስጥ አይደለም ያለው። የማይሆን አይነት ትልቅ ኑሮ ውስጥ ገብታችሁ ወና ሆናችሁ ከምትኖሩ ትንሽ ኑሮ ውስጥ ገብታችሁ ደስተኛ ሆናችሁ ብትኖሩ ይሻላል። እንጀራ ብላችሁ ገብታችሁ ህይወታችሁ እንዳይበላሽ፣ እንደው ኑሮዬን ለመቀየር ብላችሁ ገብታችሁ ህይወታችሁን ሚስ እንዳታረጉ፣ የቁም ሲኦል እንዳይሆንባችሁ ኑሮ መጠንቀቅ አለባችሁ። በጣም ብዙ ሸማቾች ወጥተዋል ከተማ ላይ ገንዘብ ይዘዋል። እናንተ ራሳችሁን በጣም ካራከሳችሁ ይገዟችኋል። ራሳችሁን አታራክሱ። ለራሳችሁ ክብር ይኖራችሁ። ምክንያቱም እናንተ ላይ የተከፈለ ዋጋ የኢየሱስ ደም ነው። በጣም ውድ ሰዎች ናችሁ። አታራክሱ ራሳችሁ። ኖ እኔ የተወለድኩት ቀበሌ ቤት ነው፣ እናቴ ደሃ ናት፣ አባቴ ዘበኛ ምን አትበሉ። እሱ ውስጥ አትግቡ። የትም ተወለዱ። ዋናው ነገር የምትደርሱበት ቦታ ነው። ኢየሱስ የተወለደው በረት ነው። በረት ስለተወለደ ዋጋው ርካሽ ነው ማለት አይደለም። ኢየሱስ በጣም ትልቅ የጌቶች ሁሉ ጌታ ነው። ቅድስት ሆይ ለምኝልን፣ ቤትሽን እንድንሰራ ፍቀጅልን። ግሸን ማርያም ትጣራለች፣ ቤትሽን እንድንሰራ ፍቀጅልን። ማርያም ሆይ እመቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንደርሱ ሁሉ እኔም የጠፋለሽ የነፍስ የሥጋ መርገም ግሩም ነው። የማህፀንሽ ፍሬም እንደ ቀድሞው ግሩም አምላክ ነው። ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከሥጋይ ሥጋ ሊነሳ ከነገ መጋቢት 11 ጀምሮ እስከ መጋቢት 14 ቀን 2017 ዓ.ም ድረስ እዚህ ቀጥታ ከግሸን ደብረ ከርቤ ከአምባሰል ተራራማዎቹ ስፍራ ከመስቀለኛው ቦታ ላይ የግሸን ደብረ ከርቤ ቅድስት ቤተክርስቲያናችንን ለማስፈጸም የሚሆን የቀጥታ ስርጭት በኦርቶዶክሳውያን ሚዲያዎች ጠብቁን። በመላው ዓለም ያላችሁ ኦርቶዶክሳውያን ይህ በረከት እንዳያመልጣችሁ ሼር፣ ኮፒ ሊንክ እያደረጋችሁ ከበረከቱ ተሳተፉ። የግሸኗን ቤት ሰርተን በልባችን ሰማያዊ ቤታችንን እንሰራለን። ቅድስት ሆይ ለምኝልን፣ ግሸን ማርያም ትጣራለች። የኔ ተወዳጆች ሁላችሁም ክርስቲያኖች በዓለም ዙሪያ የምትገኙ ከአዲስ አበባ 483 ኪሎ ሜትር ተጉዘን ግሸን ደብረ ከርቤ ደረስና የመጣንበትም ዋነኛ ዓላማ ቤተክርስቲያኑ እንደምታዩት ዝናብ እያስገባ ካህናቱ በችግር ላይ ስላሉ ከነገ ጀምሮ ለተከታታይ 3 ቀን የገቢ ማሰባሰቢያ ስለሚኖረን ሁላችሁም በላይቭ መርሃ ግብሩ እንድትገኙ ስል በአክብሮት እጠይቃለሁ። ግሸን ትጣራለች። ቤትሽን እንድንሰራ ፍቀጅልን። ግሸን ማርያም ትጣራለች። ህዝባችን እኮ ከባድ ነው። ገብታችኋል? ታውቁታላችሁ። ኦርቶዶክስ ክርስቲያን ከ60 ሚሊዮን በላይ ህዝብ እንጨፈልቃለን ማለት አባይን በጨልፋ እንደመስፈር ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የነፍጠኛ አይደለችም። የሐዋርያት ቤተክርስቲያን ናት። የሁላችን ቤተክርስቲያን ናት። የነፍጠኞች፣ የጎጠኞች፣ የመንደርተኞች፣ የሰፈርተኞች አይደለችም። የሐዋርያት ቤተክርስቲያን ናት። ምር የጌታ ቤተክርስቲያን ይባላል አይባልም በሚል ስንከራከር መቼ ነው ሰዎችን ልንማርክ የምንችለው? ወደ እግዚአብሔር መንግስት ልንጠራ የምንችለው መቼ ነው? ለቤተክርስቲያን ከቀናን ይሄ ብናስተካክለው ጥሩ ነው። ስለዚህ የጌታ ቤተክርስቲያን
ይባላል። ከአባቶች አይተናል፣ ከመጽሐፍታችንም አይተናል። መጽሐፍ ቅዱስም ምን ሰማው ከትንሣኤ በኋላ አንድም ሐዋርያ ጌታ አላለም፣ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ያለው ሲሉ ሰማው የሆነ ሰው እና በጣም ይገርማል። ጳውሎስ ከትንሣኤው በፊት ነው በኋላ ነው የጻፈው? ራሱ ጳውሎስ ራሱ የተመለሰው መቼ ነው? ከትንሣኤው በፊት ወይስ በኋላ? አላለውም ጳውሎስ ጌታ አላለውም? ሐዋርያቱ አላሉ? ፕላስ ደግሞ ከትንሣኤ በፊት በኋላ የሚል የቤተክርስቲያን ትምህርት አለ ኢየሱስ ለመጠራቱ። ይሄ ትክክል አይደለም እና የምር መውደድ ቃላት በማስረዘም አይለካም፣ አለማክበርም ቃላት በማሳጠር አይለካም። ይሄን ለይታችሁ እወቁ። ሰው ኢየሱስ ስላለ በጣም ንቆታል ማለት አይደለም። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስላለ በጣም አክብሮታል ማለት አይደለም። የልቡን እግዚአብሔር ነው የሚያውቀው። ዋናው ሐሳብ ግን ስሙን ሲጠራ ለምን ዓላማና እንዴት ጠራው ነው እንጂ እነዚህ አጠራሮች ከሐዋርያቱ ትምህርት የሸሹ አይደሉ። በሐዋርያቱ ትምህርት የምናውቀው ነው ማለት ነው። ስለዚህ ይህን በዚህ እንያዘው። ሁሉንም እንወዳለን፣ ወንድሞቻችንን ተቃራኒ ሐሳብ ያላቸውንም ጭምር። ከግለሰብ ከፐርሰናል ሐሳብ ግን እንውጣ። ፐርሰናል የሆኑ ነገሮችን አናንሳ ስለማይጠቅም። ስለ ትምህርት ከሆነ ግን መጽሐፍ ተገልጦ አይባልም የተባለበትን ካላሳየ ሰው አይባልም የሚለው የሱ ሐሳብ ይሆናል። ይባላል ለሚለውም ደግሞ ያሉ ሰው አባቶችን ማሳየት ካልተቻለ ይባላል የሚለውም አካል የራሱ ሐሳብ ይሆናል። በሁለቱም አንግል ማለት ነው። ስለዚህ ይባላል ለሚለው አሳይተናል። አዎ አሳይተናል። ይሄው የአባቶችን ትምህርት እዚሁ ጋር እያነበብን ያሳየነው አይደል? አይተናል። መጽሐፍ ቅዱሳችን በስፋት ይለዋል። አይባልም የሚል ካለ ግን የተጻፈ እንጂ ንግግር አያስፈልግም ማለት ነው። ነገር አንስታል። ትልቁ ነገር እንዳልናችሁ ነው። በትምህርትና በትምህርት ብቻ መዝኑ። እሺ ክርስቲያኖች እዚህ ውስጥ ያላችሁት መለየት የምትችሉት በትምህርትና በትምህርት ስንል ደግሞ ትምህርትን ከምን አንጻር? ትምህርትን ከአባቶች አንጻር። በቃ የትኛው አባት ማስረጃ አቅርብ ማለት አለብን። ምንም ችግር የለውም። በቃ ለምንናገረው ለየትኛውም ነገር አባቶችን ማቅረብ አለብን። ይሄ ግዴታችን ነው። ማንም ሰው በቤተ ክርስቲያን ውስጥ እስካለ ድረስ አባቶችን ማስረጃ ማቅረብ አለበት። ማስረጃ እስካሳየ ድረስ የአባቶቻችንን ነው የምንናገረው። ሌላ ከራሳችን አውጥተን የምንናገረው ከሆነ ይሄ ልንጠየቅ ይገባል። ያኔ ማለት ነው ከአባቶች ውጭ ከተናገርን ማለት ነው። የጌታ ቀን ማለት ጌታ ራሱን ጌታ ብሎ ጠርቶ ማለት እንዲሁም ነኝና ብሎ ተናግሮ ሐዋርያት ጌታ ብሎ ጠርቶት ከሐዋርያት በኋላ የመጡት አበው ሁሉም ማለት በሚቻል ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ ብሎ ጠርቶ ካህናት ያሉት አባቶች በሙሉ ፍትሐት ሲያደርጉ ዘወትር ማለት ነው 12 ጊዜ እግዚኦ መሐረነ ክርስቶስ 12 ጊዜ በእንተ እግዝእትነ ማርያም ካሉ በኋላ ሁሉ ጊዜ የሚሉት ሊቀ ካህን ኢየሱስ ክርስቶስን ነው የሚጠሩት። ሊቀ ካህናችን የሆነው እነርሱ ካህናት ሆኖ እርሱም ደግሞ የሁሉም በላይ ሊቀ ካህን ሆኖ ጌታችን ኢየሱስ ክርስቶስን ጌታዬ ብሎ ይጠሩታል። በቃ ይህም ብለን መጥራታችን እኛ የምንጠራበትና ፕሮቴስታንት የሚጠሩበት ይለያያል። ስቲል በነገራችን ከፕሮቴስታንት አንጻር የሚታዩ ከሆነ ይለያያል፣ አይገናኝም። እኛ ጌታ ብለን የምንጠራው ሊቀ ካህን ብለን የምንጠራው እና እነርሱ የሚጠሩበት ወይ የተለያየ ነው፣ አይገናኝም። ትምህርቱ ነው ማለት መለየት ያለባችሁ። እንዲህ ከምን አንጻር ነው የሚባለው ማለት አለባችሁ። ከምን አንጻር ነው ትምህርቱስ ምንድን ነው የያዘው ትምህርት? ይህንን ሲሉ ምን ማለታቸው? መጽሐፍ ቅዱስ እንዲህ ስል ምን ማለት ነው ብላችሁ መጠየቅ አለባችሁ። ይሄ ግዴታም ነው። በነገራችን ላይ ማወቅም ያለብን ይህንን ልንረዳ የሚገባ ነገር ነው እና ጌታችን ኢየሱስ ክርስቶስ ብለን እንጠራዋለን። በእውነት መጽሐፍ ቅዱስ ሁለቱንም ተጠቅሟል።